ቲክቶክ ላይ በምንለቀው ቪዲዮ ብቻ እይታውን ተጠቅመን በቀላሉ ገንዘብ ልንሰራበት የምንችልበትን የቲክቶክ አካውንት እንዴት አድርገን ዛሬ በቀላሉ መክፈት እንደምንችል የማሳያችሁ ይሆናል። ምንም አይነት ቪፒኤንም ሆነ የተለየ አይፒ ቼንጀር መጠቀም አያስፈልገንም። የኖርማሊ ኢትዮጵያ ላይ ያለውን ወይም ደግሞ እዚህ ስልካችን ላይ ብንጠቀምበትን የቲክቶክ አፕሊኬሽን ብቻ ተጠቅመን እንዴት አድርገን እንደምንከፍት በዚህ ቪዲዮ የማሳያችሁ ይሆናል። ለኔ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ሁሌም እንዲህ አይነት ቪዲዮ ስለቅ እንደርሳችሁ ማድረግ ትችላላችሁ። ከዚህ በተጨማሪም ደግሞ ቪዲዮውን ላይክ በማድረግ ምን ያህል እንደወደዳችሁት ለኔ ማሳየት ትችላላችሁ። ከዚህ በተጨማሪም ደግሞ ሼር እያደረጋችሁ ጓደኞቻችሁን መጋበዝና እንዲጠቀሙ ማድረግ ትችላላችሁ። ቀጥታ ወደ ቪዲዮ ወስዳችኋለሁ። ቲክቶካችንን ሞኔታይዝ አድርገን ወይም ኢንተርናሽናል አካውንት ከፍተን በቀላሉ በቪው እንዲከፍልን ለማድረግ 5 ሀገሮችን ብቻ ነው መጠቀም የሚያስፈልገን። እኒህም ሀገሮች ዩናይትድ ስቴትስ፣ ዩናይትድ ኪንግደም፣ ጀርመን፣ ፍራንስ እና ኢጣሊ እንዲሁም ደግሞ ብራዚልንም ጨምሮ ከ6 በላይ ሀገራቶችን ተጠቅመን ሞኔታይዝ አድርገን በቀላሉ እኛ ቲክቶክ ላይ በቪው እንዲከፍለን ወይም ደግሞ በእይታ ገንዘብ እንድንሰራ ማድረግ እንችላለን። በእነዚህ ሀገሮች ተጠቅመንስ እንዴት አድርገን ነው አካውንቱን ክሬት አድርገን መስራት የምንችለው የሚለውን ቪዲዮ ደግሞ በዚህ ስቴፑን ባይ ስቴፕ ሁሎችንም ነገር የማሳያችሁ ይሆናል። ከዚህ በተጨማሪም ደግሞ ይህንን በምንጠቀምበት ሰዓት ምንም አይነት ቪዲዮአችንን እይታው እንዲጨምር ካልሆነ በስተቀር ቪፒኤን ማብራት አይጠበቅብንም። ነገር ግን ኢትዮጵያ ውስጥ ከሚታየው በላይ ውጭ ሀገር ላይ እንዲታይልንና የተሻለ ክፍያ በውጭ ሀገሮች ላይ ስላለ እነሱን እንዲከፍሉን ለማድረግ ካስፈለገ ቪፒኤን አብርተን ወይም ደግሞ አይፒያችንን ቼንጅ አድርገን በቀላሉ ወደ ተሻለ እይታና የተሻለ ገንዘብ መስራት እንችላለን። ነገር ግን አካውንቱን ኢትዮጵያ ውስጥ ነን ምንም አይነት ቪፒኤንም ሳንጠቀም ከፍተነው ሞኔታይዝ የማይሆንበት ምክንያት የለም። እንዴት አድርገን እንደምንከፍተው ሙሉ ስቴፑን አሳያችኋለሁ። ከዚህ በፊት ግን በሁለቱ ማለትም ኢትዮጵያ ውስጥ ነን በምንከፍተው አካውንት እና ወይም ደግሞ በኖርማል አካውንት እና በኢንተርናሽናል አካውንት በሁለቱ መሀል ያለውን ልዩነት ልንገራችሁ። እንደምትመለከቱት እዚህ ዘንዳ ኢንተርናሽናል አካውንት ነው። የሞኔታይዝ መንገዶች ብዙ ናቸው። እንደምትመለከቱት ከታይ እዚህኛው ዘንዳ ደግሞ ኖርማል ኢትዮጵያ ውስጥ ያለ አካውንት ወይም ደግሞ ኖርማል እኛ ሁሌም የምንጠቀምበትን አካውንት በቀላሉ ኢንተርናሽናል ያልሆነውን አካውንትን እንዴት አድርጎ ልዩነቱን እዚህ ጋር ላይ ሞኔታይዜሽኑ ሁለቱም መመልከት ትችላላችሁ። እዚህ ጋር እና እዚህ ጋር ላይ ማለት ነው። እንደምትመለከቱት ኢንተርናሽናል አካውንቱ ላይ ከ7 ወይም ከ8 በላይ የሞኔታይዜሽን መንገዶች አሉ። ከዚህ መሀል ግን ዋናው ክሬተር ሪዋርድ የሚለው ነው፣ በቪው እንዲከፍለን የሚያደርግ ማለት ነው። እሱ እዚህ ጋር ላይ የለም። ከዚህ በተጨማሪ ደግሞ እንደምትመለከቱት እዚህኛው ጋር ላይ ኖርማል ቪዲዮ በምናይበት ሰዓት ስቲም የሚለው ኦፕሽን አለው። እዚህኛው ጋር ግን ስቲም የሚለው ኦፕሽን የለውም። ስቲም የሚለው የሚጠቅመን ያው ለትምህርታዊ ነገር የሚለቀቅበት ነው። ያ ማለት ውጮች ጋር ላይ ብዙውን ጊዜ ስቲም የሚለው ካስገቡ ባዮሎጂ፣ ፊዚክስ፣ ማትስ እንዲሁም ደግሞ የተለያዩ ትምህርቶችን በቀላሉ የሚማሩበት ነው። እኛ ጋር ግን እንደምትመለከቱት የለም ይህ ኦፕሽን። ይህም እንደ አንድ ኢንተርናሽናል አካውንት ለየት የሚልበት መንገድ ነው ማለት ነው። ግን አሁን ላይ እንዴት እንደምንከፍት ላሳያችሁ። እሺ፣ ከዚህ በመቀጠል አካውንት ለመክፈት ማድረግ ያለብን ከላይ ኖርማል አካውንታችንን እየተጠቀምን አለበት ጋር ላይ ከላይ የራሳችን አካውንት ከጠቃሱታን በምንነካበት ሰዓት አድ አካውንት የሚል ኦፕሽን አለ። እንደምትመለከቱት አድ አካውንት የሚለውን አንድ ጊዜ እንነካለን። እዚህ ዘንዳ ዋናው ነገር ያለ እዚህ ዘንዳ ነው። ከታች እንደምትመለከቱት እዚህ ጋር ላይ ያከበብኩላችሁ ማለት ነው ኢት ነው የምትል ይቺ ማለት ኢትዮጵያ ማለት ነው። እናንተ ደግሞ ኢትዮጵያ ውስጥ ስለማይከፍል እነዛ የሚከፍሉ ሀገራቶች ላይ እንመርጣለን ቅድም ካስመረኳችሁ ውስጥ። ነገር ግን ዩናይትድ ስቴትስ ብዙውን ጊዜ ኮምፕሊኬት ስለሚሆን እናንተ ዩናይትድ ስቴትስን አትመርጡም። መምረጥ ያለባችሁ ዩናይትድ ኪንግደምን ብመርጡት ለእናንተ የተሻለ ነው። ምክንያቱም ዩናይትድ ኪንግደም እንደ ዩናይትድ ስቴትስ ውስብስብ ያለ ነገር አይደለም። ብዙ ሰው ይህንን ዓለም አቀፍ ላይ በዓለማችን በብዙ ሀገራቶች ላይ ይህንን አካውንት በሚከፍቱበት ሰዓት ሀገራቶችን ይመርጣሉ። ዩናይትድ ስቴትስን ብዙውን ጊዜ ስለሚመርጡት እኛ ዩናይትድ ኪንግደም በምናደርግበት ሰዓት እንደምትመለከቱ ከታይ ዩናይትድ ኪንግደም የሚል ጽሑፍ ይመጣልናል ማለት ነው። ከዚህ በኋላ ኖርማል ሳይን አፕ እንደምናደርገው ሳይን አፕ ነው ማናደርገው ማለት ነው። ከታች ያለው ዩናይትድ ኪንግደም ከሆነ ባይ ዲፎልት ዩናይትድ ኪንግደምን እንድንጠቀም መርጦልናል ማለት ነው። ከላይ ያለውን ዩዝ ፎን ኦር ኢሜል የሚለውን አማራጭ ተጭነን እንከፍታለን። ከዚህ በመቀጠል በርዝ ዴት ነው የሚጠይቃችሁ። እናንተ የተወለዳችሁበትን ቀን በፈረንጆች ምንም አይነት ስህተት ኋላ ቬሪፊኬሽን ስለሚያስፈልጋችሁ ወይም ደግሞ ገንዘብ ሰርታችሁ ተዋጡ ስትሉ ይህንን ቀን ስለሚጠይቃችሁ እናንተ በትክክል ከሞላችሁ በኋላ ስታሳልፉት ስልካችሁን ያመጣላችኋል ባይ ዲፎልት። ነን ኦፍ ዘ አበብ የሚለውን ትመርጡታላችሁ። ነን ኦፍ ዘ አበብ የሚለውን በመመርጡበት ሰዓት ደግሞ ለእናንተ በስልክ ቁጥር እንዳከፍቱ ያደርጋችኋል ማለት ነው። ኢሜል የሚለውን ነው የምመርጡ።
ምክንያቱም በስልክ ቁጥራችሁ የምትከፍቱ ከሆነ ቪዲዮአችሁ ፑሽ እንዳይደረጉ ወይም ደግሞ ቪዲዮአችሁ ቫይራል አይወጣላችሁም ቶሎ ኢንተርናሽናል አካውንት ቢሆንም ነገር ግን እይታችሁ ኢትዮጵያ ውስጥ ብቻ ይሆንባችኋል ማለት ነው። በሁሉም ሀገራቶች ላይ እንዲታይ ያን መንገድ ትጠቀማላችሁ። ኢሜል አድሬስ የሚለውን መርጣችሁ እናንተ ኢሜላችሁን አስገብታችሁ ከታይ ጌት ትሬዲንግ ኮንቴንት የሚለውን ኦን ታደርጉትና ኔክስት ትሉታላችሁ ማለት ነው። በመቀጠል ቬሪፊኬሽን በኢሜላችሁ ይገባላችኋል። ያንን ቬሪፊኬሽን አስገብታችሁ ኔክስት በምትሉበት ሰዓት ስም እንድታስገቡ ይጠይቃችኋል። እሱን ስም አስገብታችሁ ኔክስት ወይም ደግሞ ስኪፕ የሚለውን በተን በመጫን በቀላሉ አካውንቱን ልክ እንደዚህ አድርጋችሁ መክፈት ትችላላችሁ። ከዚህ በመቀጠል የምታስተካክሏቸው አንዳንድ ነገሮች አሉ። ሙሉ ስቴፑን የማሳያችሁ ይሆናል። ከዚህ በመቀጠል ያው አካውንታችንን ቼክ ማድረግ ይኖርብናል። ኢንተርናሽናል ሆኖ መከፈት አለመከፈቱ ወይም ደግሞ እንዴት አድርገን ሞኔታይዝ እንደምናደርግ ቀጣይ ስቴፖችን የማሳያችሁ ይሆናል። እንደምትመለከቱት እዚህ ዘንዳ ስቲም የሚለው ኦፕሽን መጥቶልኛል። ያ ማለት ኢንተርናሽናል አካውንት ነው ማለት ነው። በመቀጠልም ወደ ፕሮፋይል ገብቼ ቲክቶክ ስቱዲዮ ውስጥ ገባለሁ። ቲክቶክ ስቱዲዮ ውስጥ ከገባው በኋላ ኖርማል እንደምትመለከቷቸው ከቴ ኦፕሽኖች ተጨምረውልኛል። ቅድም እንደነገርኳችሁ ኦፕሽኖቹ ከታይ ያሉት ለኢንተርናሽናል አካውንት የተፈቀዱት እነሱ አሉ ማለት ነው። እነሱንም ካሉ ክሬተር ሪዋርድ እንዲሁም ደግሞ የተለያዩ ሰብስክሪፕሽን አለ። ሰብስክሪፕሽን በኖርማል አካውንትም የምናገኛቸው ነው። እዚህ ዘንዳ እንደነገርኳችሁ ከ7 በላይ የሞኔታይዜሽን መንገዶች እና የክፍያ መንገዶች አሉ። እነዚህንም እንግዲህ እናንተ አንድ በአንድ ካያችሁ በኋላ ክሬተር የሚለውን ወይም ደግሞ ክሬተር ሪዋርድ የሚለውን መጠቀም ትችላላችሁ። ከዚህ በመቀጠል ቲክቶክ ማርኬት ፕሌስም አለው። ኖርማል እቃዎችን መሸጥ መግዛት የምችሉበት ማለት ነው። ወይም ደግሞ አድቨርቶችን መስራትና ማግኘት የምችሉበት መንገድ አለ። ከዚህ ውስጥ ግን እናንተ ዋናው ክሬተር ሪዋርድ ስለሆነ እሱን ነክታችሁ ትገባላችሁ ሞኔታይዝ ለማድረግ። ነገር ግን እንደምትመለከቱት የሚጠይቃቸው ሪኳርመንት አለ። ሪኳርመንት ምንድነው? የመጀመሪያው 18 ዓመት መሙላት አለበት ነው የሚላችሁ። እናንተ 18 ዓመት በላይ አድርጋችሁ ስለምከፍቱ ኖርማል ነው። ከዚህ በተጨማሪ ደግሞ እንዴት እንደሚከፍላችሁ አለ። የሚከፍልበት መንገድ እንደምትመለከቱ መጀመሪያ ላይ ቪዲዮአቸው ሃይ ኳሊቲ መሆን አለበት፣ ከአንድ ደቂቃ በላይ መሆን አለበት። ሁሉም 7 ሰከንድ ቪዲዮ ወይም 5 ሰከንድ ቪዲዮ ሰርታችሁ በዛ ክፍያ አታገኙም። ነገር ግን ከአንድ ደቂቃ በላይ መሆን አለበት ቪዲዮ ያው ክፍያ ለማስጀመር። ከዚህ በተጨማሪም ደግሞ ከአንድ ደቂቃ በላይ ከመሆኑም በላይ ቪዲዮ በጣም በሃይ ኳሊቲ መሰራት አለበት። ይህን አድርጋችሁ ቪዲዮውን ተለቀቃችሁት 18 ዓመት በላይ መሆን አለበት። እንዲሁም ደግሞ 10,000 ፎሎወር ማሟላት አለባችሁ። ከዚህ በተጨማሪም በአንድ ወር ውስጥ 100,000 ቪው ማግኘት አለባችሁ። ይህም ደግሞ በጣም ቀላል ነው። እኔ በ3 ሳምንት ብቻ ነው ከ4 ሚሊዮን በላይ እና ከ12,000 በላይ ፎሎወር ያገኘኝ። እናንተም ደግሞ ይህንን ማግኘት ምንም የሚከብድ ነገር የለውም። ቲክቶክ እንደሌለው ፕላትፎርም የሚያስቸግራችሁ ነገር የለውም ለቪውም ሆነ ፎሎወሮችን ለማግኘት። ተከታታይ በ30 ቀን ውስጥ ከ5 እና ከ10 እንዲሁም ደግሞ በሳምንት ውስጥ ማለት ነው እስከ 20 እስከ 25 ቪዲዮ ብትለቁ በአንድ ወር ውስጥ በቀላሉ ይህንን ነገር ማሟላት እና ሞኔታይዝ ማድረግ ትችላላችሁ። ከዚህ በመቀጠል የሚከብዳችሁ ነገር ወይም ደግሞ ሰርታችሁ ገንዘብ ልትዋጡ ስትሉ የሚያስቸግራችሁ ነገር ካለ በቀጣይኛው ቪዲዮ ሁሉንም ነገር የሚሰራላችሁ ይሆናል። ከዚህ ደግሞ እናንተ ሀሳባችሁን አስቀምጡልኝ። እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ እስከምንገናኝ ድረስ ይመቻችሁ።